እንዴት አድርጌ እንደማፈታ ቆይ ምን ስለሆነ ያንተን በህይወት ያቆየው አልቆልሃል ዘና መቼም ቢሆን የትም አታመልጥ ዝም በል እኔ ዝና ነኝ ያበቃል የመጨረሻ ጉድጓድ እየቆፈርኩለት እንደሆነ ውስጡ ሳይነግረው አይቀርም ሰራለታለሁ ውሻ እኔ ላንተ ስል መድብልን እንኳን በመርዝ ላስገድለው አልነበር የሞት ድግስም ደገሰሽልኝ ነበር መድብል እኔ ሴት ልጅ ላይ ብዙ ስቃይ ማድረስ አልፈልግም አንቺ ግን ያዝና ነው አይደል እንደዚህ አሳልፎ ይሰጠኝ ግን አንቺ ምን ባደርግሽ ነው የሚሻለኝ ምን ባደርግሽ ነው ቆይ እባክህ መድብል በጣም አዝናለሁ ማህሌት በአሁኑ ግን ልምርሽ አልችልም እባክህ መድብል የአሁኑን ብቻ ማረግ አንቺ ተረገም አንቺ ግን ሰውነሽ ብዬ እኮ እንዳላምን ራሱ ምንም የሰውኛ ባሪ እንኳን የለም እኔ ባደረኩት ነገር ተጸጽቻለሁ እኔ አዞን ባሽን ቆይ ስንት ያነባሽ አንቺ ተረገምሽ ምናልባት በሌላ አቅጣጫ ሊመጣ ስለሚችል በደንብ ጠብቁ ሄሎ ስማኝ እንጂ ሄሎ አታስብ ማንም አይሰማህም መድብል አትልፋ ማንም አይሰማህም መድብል ለነገሩ ይብን አንተን በፍጹም ማመን አልነበረብኝ ይኸውልህ ሰማኝ ሰዎችን በሙሉ ሰዎች ስለያዟቸው ማንም ሊያግዝ አይመጣም ስለዚህ ነገር በሰላም እንዲያበቃ አልፈለክም ማለት ነው ጨዋታውን እንደ አዲስ የጀመርከው ራስህ አይደል እንዴት ነው የሚያበቃው ግን እኮ እንዲሁ እንደደገምኩብህ አንዴ ቃታውን ብስባው ሁሉም ነገር የሚያበቃ ነው ሁሉም ነገር እና አርገውና አስገረመኛ ታዲያ እንዲህ በቀላሉ አልገልህም መድብል ግደለኝ እባክህ ማረኝ ግደለኝ እስከምትል ድረስ ነው ስቃይህን የማበዛው መድብል አሁን ላይ ዝናን ትልቅ የጭንቅላት ጨዋታ ተጫውቶበታል ዝና በመድብል ሊሸወድ የቻለው ደግሞ መድብል ያወራውን ነገር ሁሉንም ነገር አምኖት መድብል ይሄ ነገር በሰላም እንዲያልቅ ፈልጋለሁ ብሎ የተናገረውን ነገር ዝና በቁም ነገርና የምሩን መስሎታል መድብልም ከዚህ በኋላ እንደዚህ አይነት ነገር ውስጥ መግባት እንደማይፈልግና ቤተሰቦቹን ችግር ውስጥ መክተት እንደማይፈልግ ነግሮት አሳምኖት እሱ ጠበቃውን እንዲመልስለትና በተራው ደግሞ እሱ ቪዲዮን ለመስጠት ነበር የተስማሙት ነገር ግን ይህንን አምኖ ያሰበው ሳይሆንለት ቀርቷል ግን ለምንድነው ዝናው የራሱን ሰዎች በየቦታው ያሰማራው መድብል ይመጣል ብሎ ያሰበባቸውን እያንዳንዱን መንገዶች በሙሉ የራሱን ሰዎች አስቀምጦ እንዲጠብቁት አድርጎ ነበር ነገር ግን ዝና ይሄን ሁሉ ነገር ሲያደርግ መድብል ደግሞ በሌላ በኩል ለሱ ሌላ ከባድ ወጥመድ አዘጋጅቶለት ነበር ማለት ነው ያው እሱ ምንድነው የተነጋገሩት ቪዲዮ ሊመልስለትና እሱም ጠበቃውን ሊሰጠው ስለሆነ እሱ ቪዲዮን ይዞ ይመጣል ከዛ በኋላ የኔ ሰዎች ይይዙታል ያኔም ቪዲዮን ተቀብለው ደብድበው እንደሚፈልጉት ለማድረግና በራሳቸው ቁጥጥር ስር ለማድረግ ነበር እቅዳቸው ያው ይሄን ሊያደርግበት ያሰበበት ምክንያት ምንድነው መድብል ቪዲዮን ቢሰጠው እንኳን ማለት ነው ሰውየውን ከመለሰለት ያንን ቪዲዮ በድጋሚ ሰውየውን አስቀምጠው ቀርጸው ድጋሚ ሌላ ማስረጃ እጃቸው ላይ ያገኛሉ የሚል ፍራቻ ነበር እናም መድብል ዝና ይህንን ነገር እንደሚያደርግ ቀድሞ አውቋል ለዛም ነው እሱ ባልጠበቀውና ባላሰበው መንገድ መጥቶ እንደዚህ አይነት የቃቃ ጨዋታ የተጫወተበት ማለት ነው ያው እንደተመለከተው መድብል አሁን ላይ የዝናን ጭንቅላት አናቱን ብሎታል በሰደፉ እናም ደግሞ ዝና መሬት ላይ ወድቋል ታዲያ አሁን ላይ መድብል ማድረግ ያለበት አንድ ነገር ምንድነው ጠበቃውን ከመኪና ውስጥ ወስዶ ማስመለጥና ከዛ አካባቢ ላይ መሄድ ከዛ በኋላ ወዲያውኑ ቪዲዮን ወደ ህግ ቦታ ለማስረጃነት መውሰድ ነው እዛ ላይ ደግሞ ጠበቃው እንዲህ ሲል ተደምጧል ማንን ማናገር እንዳለብንና ማንጋ መግባት እንዳለብን በደንብ ጠንቅቄ አውቃለሁ አንተ ከዚህ በኋላ አብቅቶልሃል ሲል ሰምተናል ታዲያ አሁን ላይ መድብል አንድ ነገር ቀሎለታል ሰውየው ይህንን ነገር ስለሚያቅ ማንንም ማውራት እንደሌለባቸው ስለሚያውቁ ለነሱ ይሄ መንገድ ቀላል ይሆናል ማለት ነው ታዲያ በዚህ ቪዲዮ ምክንያት የዝና መጨረሻ አሁን ላይ እየፈጠነ ይመስላል ዝና ዛሬ ሁለት ነገር ሸውዶታል አንድ ኤደንን ልቀቅልኝ ሁሉ ነገር አደርጋለሁ ተብሎ ያንን ነገር አምኗል በሌላ በኩል ደግሞ እዚህ ጋር በመድብል ሌላ ሽወዳ ተሸውዷል በዛ ላይ ደግሞ በሶስተኝነት የምናነሳው ማህሌትን አሳልፈ ስጠኝ ብሎ ነበር እሱም እንደተባለው ማህሌትን ግን አሳልፎ ሰጥቷቸዋል ማለት ነው
ያው መድብል ምንድነው የሚያስበው ማህሌት ላደረገችው እያንዳንዱ ነገር መቀጣት አለባት ብሎ ያስባል። በተደጋጋሚ ብዙ ጊዜ ይቅርታ አርጓት በይቅርታ ሲያልፍላት በደንብ ተመልክተናል። በዛ ላይ ደግሞ እሱ ሴት ልጅ ላይ እጄን አላነሳም እኔ ብሎ ትቷት ነበር። ነገር ግን ማህሌት እነሱን ልተዋቸው ባለመቻላቸው ነው ይሄ ሁሉ ነገር የተፈጠረው። ባለፈው ለታ አጭበርብራ ያገኘችውን 500 ሺህ ብር እሷ ያንን ገንዘብ ወስዳ ህይወቷን መቀየር ራሷን ከነሱ አርቃ ሌላ አዲስ ህይወት መመስረት ሲገባት እሷ ግን ወደ ቤት ውስጥ ገብታ ምንድነው ያሰበችው? ብሩክና ቅድስትን መለያየት፣ እነሱ ሰላም እንዳይሆኑና እንዲለያዩ ማድረግ የሚለው ነበር በጭንቅላቷ ውስጥ የነበረው። እናም እንግዲህ ይህ ብር ተንኮልና ክፋት ነው እንጂ ያመጣባት ሌላ ምንም ነገር ጭንቅላቷ ሊያስብ ባለመቻሉ ማህሌት አሁን ላይ አሳልፈው እንዲሰጧት ተደርጋለች ማለት ነው። ያው ከዚህ በኋላ የማህሌት ዕጣ ፈንታ የሚሆነው ኤደንን ከማግኘቷ በፊት እንደነበረችው ጎዳና ላይ መውጣት ይሆናል። ያው ይሄ ነገር እንግዲህ ምርጫዋ ሆኖ ነው። እድል ተሰጥቷት ነበረ። ዘርፋም 500 ሺህ ብር የሚያክል ገንዘብ አግኝታ ነበር። ነገር ግን ህይወቷን ከመቀየር ይልቅ የሰው ህይወትን ማበላሸት ስለመረጠች በህይወታችሁ ውስጥ አንድ እርምጃ ስህተት ካለ ያንን እርምጃ ስህተት ግን በሌላ ስህተት እናጠፋዋለን ካላችሁ መጀመሪያ በጥፋት ያገኛችሁትን በረከት ሁሉም ነገር ከናንተ እንደሚነጠቅ ማወቅ አለባችሁ። እና ማህሌትም እንግዲህ አሁን ላይ ወደ ጎዳናዋ መውደቋ አይቀሬ ሆኗል ማለት ነው። ኤደንም አሁን ላይ የራሷን ልጅ ከማህሌት ወስዳለች። በዛ ላይ ደግሞ ማህሌት እንደገና ሌላ ፈተና ሊጠብቃት ይችላል። በማን በኩል? በሀብታሙ በኩል ሌላ ፈተና ሊመጣባት ይችላል። እሷም ለሀብታሙ ልጅ አለኝ፣ ልጅም ደግሞ ታማሚ ናት እና በጣም ብዙ ተቸግሬያለሁ የሚለውን ነግራው አሳምናው ነበር። እናም እሱ ደግሞ ይሄ ውሸት እንደሆነና የሌላ ሰው ልጅ አግታ እንደዚህ ያለች እንደነበረ ከደረሰበትና እንደዋሸችው ካወቀ እሱ ራሱ ለማህሌት ሌላ ትልቅ ፈተናና ችግር ነው የሚሆንባት። በዛ ላይ ደግሞ ኤደን እዚህ ጋር አንድ ትልቅ ነገር አድርጋለች። ያንዳንዱን ሁሉንም ነገር ለመድብል እርግፍ አርጋ አውጥታ ነግረዋለች። ከመጀመሪያውም ለመድብል ይሄን ሁሉ እውነት ብትነግረው ኖሮ ይሄ ሁሉ ችግር ሳይፈጠር ነገሮች በተፈቱ ነበር። እናም ቀድሞ ይህንን ነገር ቢያውቅ ኖሮ መድብል እንዴት ማስኬድ እንዳለበት የኤደንን ልጅ ደግሞ እንዴት ማስመለስ እንዳለበት ተማክረው መፍትሄ ይፈልጉለት ነበር። ነገር ግን እሷ ይሄንን አላደረገችም። ነገሮች ሁሉ ነገር ከተበላሸ በኋላና ዝና መድብልን አግቶ ብዙ ጉዳት ካደረሰበት በኋላ በዛ ላይም ደግሞ ጠበቃውን በእጁ ካስገባ በኋላ ነው እሷን ስላፋጠጣትና አንገቷን አንቆ ስለጠየቃት ነው ይህንን ነገር ልትናገር የቻለችው ማለት ነው። እሷ ደግሞ የተሸወደችው ነገር ምንድነው? ብሩክ መድብል ቤታቸው ገብታ ሁሉን ነገር ካየሽ በኋላ እንዳሰበችው መጥፎ ሰዎች እንዳልሆኑ ካወቀሽ በኋላ ይሄን ሁሉ ነገር መናገር ትችል ነበር። እስከዚህ ጊዜ ድረስ ደብቃ ማስቀመጥ አልነበረባትም። ሲጀመር እኔን ማህሌት ናት የቀጠረችኝ እናንተን እንደዚህ እንዳደርጋችሁ፣ አሁን ደግሞ ልጄን አግታብኛለች ብላ ከመጀመሪያውኑ ብትነግራቸው ኖሮ መፍትሄው በጊዜ ለሷ ይሆን ነበር ማለት ነው። ቢሆንም ባይሆንም እሷ ከዚህ በኋላ ከዚህ ቤት ሄዳለች ማለት ነው። መድብልም ከዚህ በኋላ በፍጹም ሊያምናት አይችልም። ያው እሱ ምንድነው እኛ የምናወራውን እያንዳንዱን ነገር ለማህሌት ወይም ለዝና ትናገራለች፣ እኛ የምናወራውን ሚስጥር አሳልፋ ትሰጣለች ብሎ ነው እንግዲህ ከቤት እንድትወጣና ድጋሜ ወደዛ ስፍራም እንዳትገኝ ሊያደርጓት የቻሉት። ውድ የጎጆ ሪካፕ ቤተሰቦች ለዛሬው የያዝንላችሁ የምሳሌ ድራማ የክፍል 155 ይህንን ይመስል ነበር። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ክፍል እስከምንገናኝ ቸር ያቆየን።